አርእስተ ዜና የጠቅላይ ምክር ቤቱ ፕሬዝዳንት ለይፋዊ የሥራ ጉብኝት አሶሳ ገብተዋል። ሶማሊያ ከተባበሩት አረብ ኤምሬትስ ጋር ያላትን ስምምነቶች መሰረቷ ተገለጸ። በሚሊዮኖች የሚቆጠሩ ኢራናውያን መንግስታቸውን ደግፈው አደባባይ ወጡ። የኢራን የውጭ ጉዳይ ሚኒስትር ሀገራቸው የጦርነት ነጋሪት አትጎስምም፣ ነገር ግን ለጦርነት ዝግጁ ናት አሉ። ጀርመንና ዩናይትድ ኪንግደም የአርክቲክ ክልልን ለመጠበቅ የኔቶ ኃይል ወደ ግሪንላንድ እንዲንቀሳቀስ ጠየቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። የጠቅላይ ምክር ቤቱ ፕሬዝዳንት ለይፋዊ የሥራ ጉብኝት አሶሳ ገቡ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ በህዝበ ሙስሊሙ ተመርጠው ወደ ስልጣን ከመጡበት ጊዜ ጀምሮ በተለያዩ የሀገሪቱ አካባቢዎች ተንቀሳቅሰው ይፋዊ የሥራ ጉብኝት አድርገዋል። መሐመድ ሚፍታ ያዘጋጀውን ዘገባ ሀያት ሰኢድ እንደሚከተለው ታቀርበዋለች። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ የተመራው ልዑክ ለይፋዊ የሥራ ጉብኝት አሶሳ ገብቷል። ልዑኩ አሶሳ ህዳሴ ኤርፖርት ሲደርስ የቤንሻንጉል ጉሙዝ ብሔራዊ ክልላዊ መንግስት ፕሬዝዳንት አሸዲሊ ሐሰን፣ የክልሉ መጅሊስ ፕሬዝዳንት ሼህ ኢብራሂም ሲራጅ፣ የክልሉ መጅሊስ የስራ ኃላፊዎች፣ የሀገር ሽማግሌዎች፣ መሻኢሆችና ዱዓቶች አቀባበል አድርገውላቸዋል። ልዑኩ በአሶሳ ከተማ በሚኖረው የሁለት ቀናት ቆይታ የክልሉን እስልምና ጉዳይ ከፍተኛ ምክር ቤት የስራ እንቅስቃሴና እስላማዊ ፕሮጀክቶች በመመልከት ከኃላፊዎች ጋር ውይይት ያደርጋል ተብሎ ይጠበቃል። በቤንሻንጉል ጉሙዝ እስልምና ጉዳዮች ከፍተኛ ምክር ቤት በሚደረገው የስራ ጉብኝት ላይ የጠቅላይ ምክር ቤቱ ተቀዳሚ ምክትል ፕሬዚዳንት ሼህ አብዱል ከሪም ሼህ በድረዲን፣ ምክትል ፕሬዚዳንት ሼህ ጁነይድ ሐምዛ፣ ዋና ጸሐፊው ኡስታዝ ተምኪን አብዱላሂና የፕሬዚዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ ተሳታፊ ሆነዋል። በህዝብ የተመረጠው አዲሱ የጠቅላይ ምክር ቤቱ ስራ አስፈጻሚ የክልሎችንና የከተማ አስተዳደር እስልምና ምክር ቤቶችን የስራ እንቅስቃሴ በመጎብኘትና የሶስት ወራትን የስራ አፈጻጸም ሪፖርት በመገምገም የቀጣይ ስራ አቅጣጫን እያስቀመጠ ይገኛል። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ የቤንሻንጉል ጉሙዝ እስልምና ጉዳዮች ከፍተኛ ምክር ቤትን ዋና መስሪያ ቤት የመሰረተ ድንጋይ አስቀምጠዋል። በ2200 ካሬ ሜትር ላይ የሚገነባው የክልሉ መጅሊስ ዋና መስሪያ ቤት ባለ 8 ወለል የሚኖረው ሲሆን የገቢ ማስገኛ አማራጮች የታከለበት ሁለገብ ህንጻ ስለመሆኑን በመሰረተ ድንጋይ የማስቀመጥ ስነ ስርዓቱ ላይ ተነግሯል። ከዚህ በፊትም ሼህ ሀጂ ኢብራሂም ቱፋ የተመራ የጠቅላይ ምክር ቤቱ ልዑክ በድሬዳዋም የስራ ጉብኝት አድርጓል። ልዑኩ በድሬዳዋ ከድሬዳዋ ከተማ አስተዳደር ከንቲባ ከድር ጀዋር፣ ከድሬዳዋ ብልጽግና ቢሮ ኃላፊ አቶ ኢብራሂም የሱፍ፣ ከድሬዳዋ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ አብዱላሂ መሐመድ አብዱ እንዲሁም ከክልሉ እስልምና ምክር ቤት ምክትል ፕሬዝዳንትና ስራ አስፈጻሚዎች ጋር ውይይት አድርገዋል። በድሬዳዋ እየተሰሩ ያሉ ስራዎችንም ተዘዋውረው ጎብኝተዋል። በመቀጠልም ልዑኩ በሐረር ቆይታቸውን ከኢማሞች ከመሻይኾችና ከሀገር ሽማግሌዎች ጋር በከተማዋ ባለው እስላማዊ እንቅስቃሴ ዙሪያ ውይይት አድርገዋል። በውይይታቸውም የክልሉን እስልምና ጉዳዮች ከፍተኛ ምክር ቤት የመቶ ቀናት የስራ አፈጻጸም ሪፖርት በመገምገም የቀጣይ 100 ቀናት እቅድ እንዲዘጋጅ የስራ አቅጣጫን አስቀምጠዋል። በሰመራ በነበራቸውም ይፋዊ የስራ ጉብኝት የአፋር ብሔራዊ ክልላዊ መንግስት ፕሬዝዳንት ሀጅ አወል አርባ፣ የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት የስራ ኃላፊዎችና ከሌሎች የሚመለከታቸው አካላት ጋርም ተወያይተዋል። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ የተመራው የጠቅላይ ምክር ቤት ልዑክ በሶማሌ ክልል የስራ ጉብኝት ያደረገ ሲሆን ከሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ ከክልሉ እስልምና ጉዳዮች ከፍተኛ ምክር ቤት አመራሮችና የስራ ኃላፊዎች ጋርም መወያየታቸው ይታወሳል። ፕሬዝዳንቱ ይፋዊ የስራ ጉብኝት ባደረጉባቸው ክልሎች የተለያዩ እስላማዊ ተቋማት እንዲገነቡ የመሰረተ ድንጋይ ያስቀመጡ ሲሆን የሙስሊም ወጣቶች ካውንስልንም መስርተዋል። የጠቅላይ ምክር ቤቱ የዘካትና አውቃፍ ኮሚሽን ስራውን ጀመረ። ለ2 ዓመታት ያህል በምስረታ ሂደት ላይ የነበረው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዘካና አውቃፍ ኮሚሽን በትላንትናው ዕለት በይፋ ስራ ጀምሯል። በኮሚሽኑ ይፋዊ የስራ ማስጀመሪያ መርሃ ግብር ላይ የተገኙት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ለዓመታት የተሰሩ ስራዎች ወደ ታሪካዊ ውጤት እንዲቀየሩ ላደረገው አላሁ ሱብሓነሁ ወተዓላ ምስጋና ይገባው ብለዋል። የዘካ መስፈርቱ በቁርአን በግልጽ የተቀመጠ መሆኑን የጠቀሱት ሼህ ሀጂ ኢብራሂም ዘካ የሀብት አጠቃቀም ፍትህን የሚያሰፍን ለሀገር ኢኮኖሚ የጀርባ አጥንት የሆነና ሁለንተናዊ ችግር ፈቺ የአምልኮ ተግባር ነው ብለዋል። የዘካና አውቃፍ ኮሚሽን በይፋ ስራ መጀመሩ ሀብትን ተቋማዊ በሆነ መንገድ ለመሰብሰብና በአግባቡ ለሚገባው አካል በማድረስ ኢኮኖሚያዊ መረጋጋትን ለመፍጠርና ማህበራዊ ትስስርን ለማጠናከር ወሳኝ እንደሆነ የገለጹት ደግሞ የዘካ ቦርድ ሰብሳቢ ሀጂ ካሚል አብዱል ቃድር ናቸው።
የአውቃፍ ቦርድ ሰብሳቢ የሆኑት ሀጂ ሰኢድ ያሲን በበኩላቸው ኮሚሽኑ የተለገሱ ቋሚ ሀብቶችን በተቋም ደረጃ በማስተዳደር ለትውልድና ለሀገር ሰደቀተል ጃሪያ ሆነው እንዲያገለግሉና ባለሀብቱም እፎይታ እንዲሰማው ለማድረግ ያስችላል ብለዋል። የጠቅላይ ምክር ቤቱ ፕሬዝደንት ጽህፈት ቤት ዋና ኃላፊ ኡስታዝ አቡበከር አህመድ የዘካና አውቃፍ ስራ ተቋማዊ ባልሆነ መንገድ ሲሰራ የቆየ መሆኑን በመጥቀስ ጠቅላይ ምክር ቤቱ በወሰደው ኃላፊነት የዘካና አውቃፍ ኮሚሽንን እውን በማድረግ ትልቅ ታሪካዊ አሻራን ማስቀመጥ ችሏል ብለዋል። ለዘካና አውቃፍ ኮሚሽን መመስረት ከፍተኛ ሚና የተጫወተው የጠቅላይ ምክር ቤቱ ዑለማ ጉባኤ ስራ ኃላፊዎች ዶክተር ሼክ ጀይላን ኸድር፣ ዶክተር ሼክ ሙሐመድ ሐሚዲን ዘካና አውቃፍ ያለውን ሃይማኖታዊ፣ ታሪካዊ፣ ሀገራዊ ፋይዳ አብራርተዋል። ምርጫውን ፍትሐዊና ዴሞክራሲያዊ ለማድረግ ዝግጅት ተጠናቋል። ሰባተኛውን ሀገራዊ ጠቅላላ ምርጫ ፍትሐዊ፣ ዴሞክራሲያዊ በሆነ መንገድ ማከናወን የሚያስችል ዝግጅት መደረጉን የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። የህዝብ ተወካዮች ምክር ቤት በሀገር አቀፍ የህግ አውጪዎች የጋራ ምክክር መድረክ በቢሾፍቱ ከተማ እየተካሄደ ነው። የጋራ የምክክር መድረኩ የመንግስታት ግንኙነት ስርዓትን ለመወሰን በወጣው አዋጅ ቁጥር 1231/2013 መሰረት ይካሄዳል። በፌዴራል መንግስት ፖሊሲዎች፣ ህጎች፣ ስትራቴጂዎች ላይ ተቀራራቢ አፈጻጸም፣ የጋራ መግባባት፣ ማህበራዊ ፍትህ፣ ዘላቂ ሰላምና መልካም አስተዳደር፣ ዴሞክራሲያዊና ሰብአዊ መብት ጥበቃ እንዲሁም አንድ የፖለቲካ ማህበረሰብ ለመገንባት ያለመ ነው። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በዚሁ ወቅት ሀገር አቀፍ የህግ አውጪዎች የጋራ ምክክር መድረክ ዘላቂ ሰላምና ልማትን በማረጋገጥ የአንድ ፖለቲካና ኢኮኖሚ ማህበረሰብ ለመገንባት ወሳኝ መሆኑን ገልጸዋል። በዚህም በዘንድሮ የምክክር መድረክ ወቅታዊ ሀገራዊ ጉዳዮች ተነስተው ከፌዴራልና ከክልል ህግ አውጪዎች ጋር ውይይት ይደረግባቸዋል ብለዋል። ሰባተኛው ሀገር አቀፍ ምርጫ ዝግጅትና የምክር ቤቶች ሚና፣ የፐብሊክ ባጀትና የፋይናንስ ትንተናና ጥናት ሰነድ እንዲሁም የህግ ኦዲት ሰነድ ላይ ምክክር እንደሚደረግም ገልጸዋል። መንግስት ሰባተኛው ሀገራዊ ጠቅላላ ምርጫ አስቻይ ሁኔታዎችን ለመፍጠር የግብአት አቅርቦትና ሚናን በተመለከተ ምክክር ማድረጉን ተናግረዋል ሲል ኢዜአ ዘግቧል። ሶማሊያ ከተባበሩት አረብ ኤምሬትስ ጋር ያላትን ስምምነቶች መሰረዟ ተገለጸ። የሶማሊያ መንግስት ከተባበሩት አረብ ኤምሬትስ ከዩኤኢ ጋር የነበሩትን ስምምነቶች በሙሉ መሰረዙን አስታውቋል። ሞቃዲሾ ለዚህ ውሳኔዋ እንደ ምክንያት የጠቀሰችው ኤምሬትስ የሶማሊያን ሉዓላዊነትና አንድነት የሚጋፉ ተግባራትን መፈጸሟን የሚያረጋግጥ ማስረጃ አግኝቻለሁ በማለት ነው። ውሳኔው በበርበራ፣ በቦሳሶ፣ በኪስማዮ ወደቦች ላይ የነበሩ ማናቸውንም የንግድና የልማት ስምምነቶች የሚያጠቃልል መሆኑ ተገልጿል። በሁለቱ ሀገራት መካከል የነበሩ የሁለትዮሽ የድንበርና የመከላከያ ትብብር ስምምነቶችም በዚሁ ውሳኔ መሰረት መሰረዙ ተገልጿል። ለዚህ ዲፕሎማሲያዊ ፍጥጫ ዋነኛው መንስኤ የሆነው ኤምሬትስ እስራኤል ሶማሊላንድን እንደ ገለልተኛ ሀገር እውቅና ለመስጠት ላሳየችው አቋም ድጋፍ ሰጥታለች በሚል መሆኑም ተጠቅሷል። ሶማሊያ በተጨማሪም የተባበሩት አረብ ኤምሬትስ የየመንን ተገንጣይ መሪ በበርበራ በኩል በመስጢር ለማውጣት የሶማሊያን የአየር ክልልና የአየር ማረፊያ ለፈቃድ ተጠቅማለች ስትል ከሳለች። የሚኒስትሮች ምክር ቤት በህገ መንግስታዊ ስልጣኑ መሰረት ከኤምሬትስ ጋር የነበሩ ውሎችን በሙሉ ውድቅ አድርጓል። የውጭ ጉዳይ ሚኒስቴርም ይህንን ውሳኔ ለኤምሬትስና ለዓለም አቀፍ አጋሮች በይፋ እንዲያሳውቅ ታዟል ተብሏል። በሞሮኮ ለ7 ዓመታት የዘለቀው ድርቅ በከባድ የክረምት ዝናብ ምክንያት ማክተሙን የውሃ ሚኒስትሩ ገለጹ። የክረምቱ የዝናብ መጠን ካለፈው ዓመት ጋር ሲነጻጸር 95 በመቶ፣ ከወቅታዊ አማካይ መጠን ደግሞ በ17 በመቶ ብልጫ ያለው መሆኑን፣ ይህም የግድቦችን የውሃ ሙሌት መጠን ወደ 46 በመቶ ከፍ ማድረጉንና ዋና ዋና የውሃ ማጠራቀሚያዎች መሙላታቸውን ኒዛር ባራካን ለፓርላማ ተናግረዋል። ይህ ሁኔታ እፎይታን አምጥቷል ተብሏል። በሚሊዮኖች የሚቆጠሩ ኢራናውያን መንግስታቸውን ደግፈው አደባባይ ወጡ። በኢራን ከትላንት ጀምሮ
ከተቃዋሚዎች በብዙ ጥፍ የሚበልጡ ኢራናውያን የኢራን እስላማዊ አብዮትን ደግፈው አደባባይ ወጥተዋል። በተለያዩ የሀገሪቱ ከተሞች ሰላማዊ ሰልፍ የወጡት ኢራናውያን በሀገራችን አንደራደርም፣ የምዕራባውያን ሴራ አይበግረንም፣ ለየትኛውም ጠላት አንንበረከክም የሚል መልእክት አስተላልፈዋል። የአብዮታዊ መንግስት መንፈሳዊ መሪ አያቶላ አሊ ኻሜኒ ኢራናውያን ሀገራቸውን ከጠላት ሴራ እንዲጠብቁና ለጠላት መሳሪያ ከመሆን እንዲቆጠቡ ጠይቀዋል። ኻሜኒ የኢራን ህዝብ ታሪካዊ ክብሩን እንደጠበቀ ድልን በእጆቹ መጻፍ አለበት ብለዋል። ኻሜኒ በተቃዋሚዎች ላይ የተነሳውን ሚዛን አስጠባቂ ሰልፍ ለአሜሪካ የተሰጠ ማስጠንቀቂያ ነው ብለውታል። በተያያዘም የኢራኑ ፕሬዝደንት መሱድ ፔዚሽኪያን መንግስትን በሚደግፈው ሰልፍ ላይ በአደባባይ ከህዝባቸው ጋር ታይቷል። በኢራን መንግስት ላይ የተነሳውን ህዝባዊ ተቃውሞ ለመቀልበስና ድርጊቱን ለማውገዝ ነው ፔዚሽኪያን ከህዝቡ ጋር በቴህራን ጎዳና ላይ የታዩት። መሱድ ፔዚሽኪያን ከዚህ ቀደም ሰላማዊ ሰልፍ ከህዝባቸው ጋር አድርገው በአሜሪካና እስራኤል ላይ ትችት መሰንዘራቸው አይዘነጋም። በሌላ በኩል ከኢራን ጋር ቢዝነስ የሚያንቀሳቅሱ ሀገራት ላይ አሜሪካ ተጨማሪ ታሪፍ ጥላለች። ፕሬዚደንት ትራምፕ ከኢራን ጋር ቢዝነስ የሚሰሩና ውል ያላቸው ሀገራት አሁኑኑ የሚተገበር የ25 በመቶ ቀረጥ ይጣልባቸዋል ሲሉ በትሩዝ ሶሻል ሚዲያቸው ላይ ጽፏል። የትራምፕ ውሳኔ የተሰማው በኢራን ላይ ወታደራዊ አማራጮችን እንወስዳለን ካሉ በኋላ ነው። ዘገባው የአልጀዚራ። የኢራን የውጭ ጉዳይ ሚኒስትር ሀገራቸው የጦርነት ነጋሪት አትጎስምም፣ ይሁንና ለጦርነት ዝግጁ ናት አሉ። አባስ አራክቺ ኢራን ጦርነትን አታነፈንፍም ወይም የጦርነት ነጋሪትን አትጎስምም፣ ነገር ግን ምንጊዜም ለጦርነት ዝግጁ ናት ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ሀገራቸው ለፍትሐዊ ድርድር ዝግጁ መሆኗን አስታውቋል። ይህን ተከትሎ ፕሬዚደንት ትራምፕ ኢራን መደራደር ትፈልጋለች ብለዋል። የድርድሩ ይዘት ግን አልተገለጸም። በኢራን መንግስት ላይ ህዝባዊ ተቃውሞ የተቀሰቀሰ ቢሆንም በትላንትናው ዕለት በተለያዩ አካባቢዎች ለአብዮታዊ መንግስት የድጋፍ ሰልፎች ተደርገዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ በሀገሪቱ በተቀሰቀሰው ውጥረት ሙሉ በሙሉ በመንግስት ቁጥጥር ስር ነው ብለዋል። ሚኒስትሩ በሰጡት መግለጫ የሀገሪቱ የጸጥታ ኃይሎችና የሲቪል ተቋማት መደበኛ ስራቸውን እያከናወኑ መሆኑንና የውጭ ኃይሎች በሀገሪቱ የውስጥ ጉዳይ ጣልቃ በመግባት ሁከት እንዲነሳ ጥረት እያደረጉ ነው ሲሉ መክሰሳቸውን ሮይተርስ ዘግቧል። የኢራን ህዝብ ለአብዮታዊ መንግስት ያለውን ድጋፍ ለማሳየት አደባባይ ወጥቷል። ባለስልጣናቱ የጠላትን ሴራ አክሽፈዋል ብለዋል። የኢራን ባለስልጣናትና ሁከት ፈጣሪ ያሏቸው አካላት በቁጥጥር ስር ለመዋል ጥብቅ ክትትል እያደረጉ መሆኑን ይፋ አድርገዋል። በተያያዘም የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን ሊቬት ትራምፕ በኢራን ላይ የዲፕሎማሲ አማራጭ ቢይዙም የተሻለ አማራጭ ከመሰላቸው ወታደራዊ እርምጃ ለመውሰድ አይመለሱም ብለዋል። ሊቬት ፕሬዚደንቱ አስፈላጊ ነው ብለው ካመኑ የአሜሪካን ወታደራዊ አቅምና አውዳሚ ኃይል ለመጠቀም አይፈሩም፣ ይህ ደግሞ ከኢራን መንግስት በላይ ጠንቅቆ የሚያውቅ አካል የለም ሲሉ ጠንካራ ማስጠንቀቂያ አስተላልፈዋል። ቀጣዩ እርምጃ ምን ሊሆን ይችላል ተብለው ተጠይቀው ፕሬዚደንት ትራምፕ ቀጥለው ምን እንደሚያደርጉ የሚያውቁት እሳቸው ብቻ ናቸው፣ ዓለም ግን በትዕግስት መጠበቅና መገመት ይኖርበታል ብለዋል። ሆኖም ግን በአሜሪካና በኢራን መካከል የድርድር ተስፋዎች መታየታቸውን ከሁለቱም ወገን የወጡ መረጃዎች ያሳያሉ። ኢራን ሁለት አይነት የተቃውሞ ሰልፍ እያስተናገደች ባለችበት በዚህ ወቅት ተንታኞች ማዕቀቡ ካልተነሳላት በስተቀር ለሕዝቡ ጥያቄ ፋይዳ ያለው ምላሽ ለመስጠት ይከብዳል ብለዋል። አክለውም የአሜሪካ ማዕቀብ ውጤት እያሳየ በመሆኑ አሁን ያለው ሁኔታ ለአሜሪካ እጅግ ምቹ እንደሆነ ገልጸዋል። ቱርክና ፓኪስታን የውጭ ጣልቃ ገብነትን ተቃወሙ። ኢራን ላይ እየተደረገ ያለው የውጭ ጣልቃ ገብነት ሁኔታውን ወደ ከፋ ቀውስ ሊያመራው እንደሚችል ሁለቱ ሀገራት አስጠንቅቀዋል። ዝርዝሩን ሙስጠፋ መሐመድ ያቀርበዋል። We will stand with all our heart and soul firmly behind our leader.
God is the greatest. God is the greatest. We are ready. We are ready in every single way. Our lives, our ቱርክ በጎረቤቷ ኢራን እየተካሄደ ባለው ህዝባዊ ተቃውሞ ላይ የውጭ ሀገራት ጣልቃ ገብነት ሁኔታውን ወደ ከፋ ቀውስ ሊያመራው እንደሚችል አስጠንቅቃለች። ፕሬዚዳንት ረሲብ ጣይብ ኤርዶዋን በመሩት ስብሰባ ላይ እንደተገለጸው የኢራን ችግሮች መፍትሄ ማግኘት ያለባቸው በኢራን ህዝብ ብሔራዊ ፍላጎት ብቻ መሆን እንዳለበት ተነስቷል። የቱርክ መንግስት የኢራን የውስጥ ችግሮች በሀገሪቱ ማህበራዊ መሰረትና በንግግር ብቻ መፈታት እንዳለባቸው አሳስቧል። የገዢው ኤኬ ፓርቲ ቃል አቀባይ ኦሚር ቼሊክ እንደገለጹት በኢራን ማህበረሰብና የመንግስት ተቋማት ውስጥ ችግሮች ቢኖሩም የውጭ ጣልቃ ገብነት ግን ውጤቱን የከፋ ያደርገዋል ብለዋል። በተለይ በእስራኤል የሚቀሰቀሱ ጣልቃ ገብነቶች በቀጠናው ላይ የከፋ ለመረጋጋትና ቀውስ ሊፈጥሩ እንደሚችሉ ቃል አቀባዩ አሳስበዋል። ቱርክ ጎረቤቷ ኢራን ወደ ትርምስ እንድታመራ እንደማትፈልግ ገልጻ በቀጠናው ያለውን ውጥረት የሚያባብሱ ከማንኛውም ወገን የሚሰነዘሩ ጠበኛ አቀራረቦች የኢራን ህዝብ ውድቅ ሊያደርገው እንደሚገባም አሳስባለች። ይህ በእንዲህ እንዳለ ፓኪስታን አሜሪካ በኢራን ላይ ለምታደርገው ወታደራዊ ጥቃት የአየር ክልሏን ልትጠቀምበት ትችላለች ተብሎ የተናፈሰውን መረጃ ሐሰት ነው ብላለች። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቼና የፓኪስታን አቻቸው መሐመድ ኢሳቅ ዳር በስልክ ባደረጉት ውይይት በኢራን ስላለው ወቅታዊ ሁኔታና ቀጠናዊ ጉዳዮች ላይ መምከራቸውን የኢራን ብሔራዊ ዜና አገልግሎት ኢርና ዘግቧል። በኢራን እየተካሄዱ ባሉ ተቃውሞዎች ዙሪያ የመከሩት ሁለቱ ሚኒስቴሮች ችግሮችን በውይይትና በሰላማዊ መንገድ መፍታት አስፈላጊ መሆኑን የፓኪስታኑ የውጭ ጉዳይ ሚኒስትር መሐመድ ኢሳቅ ዳር አሳስቧል። ፓኪስታን አሜሪካ በኢራን ላይ ለምታደርገው ወታደራዊ ጥቃት የአየር ክልሏን ልትጠቀምበት ትችላለች ተብሎ በማህበራዊ ሚዲያ የተሰራጨውን መረጃ ፓኪስታን መረጃና ስርጭት ሚኒስቴር ውድቅ አድርጎታል። ሚኒስቴሮቹ በቀጠናዊ ሰላምና ደህንነት ዙሪያ ያላቸውን ትብብር አጠናክረው ለመቀጠል ፍላጎት እንዳላቸውም ተገልጿል። የፓኪስታን መንግስት በበኩሉ ሀገሪቱ ለማንኛውም ወገን የጥቃት መነሻ እንደማትሆንና የወጡት ዘገባዎች የሐሰት መረጃዎች መሆናቸውንም በይፋ አስታውቋል። US President Donald Trump announced that a 25% tariff will now be imposed on countries doing business with Iran, marking his first tariff announcement of 2026. በሌላ በኩል የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የንግድ ግንኙነት ባላቸው ሀገራት ላይ የ25 በመቶ የታሪፍ ማዕቀብ እንደሚጥሉ ማስታወቃቸውን ተከትሎም ቻይና ጥቅሟን ለማስጠበቅ አስፈላጊውን እርምጃ እንደምትወስድ አስታውቃለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ማኦ ኒንግ ዛሬ በሰጡት መግለጫ ቻይና የታሪፍ ጦርነት ለማንኛውም እንደማይበጅ በጽኑ ታምናለች ብለዋል። አክለውም ቻይና ህጋዊ መብቶቿንና ጥቅሞቿን በቆራጥነት ትጠብቃለች ሲሉ አስጠንቅቀዋል። በኢራን ያለውን ወቅታዊ ውጥረት ተከትሎ ወደ ሀገሪቱ ለሚጓዙ የቻይና ዜጎች በሰጡት ማብራሪያ ቤጂንግ ሁኔታውን በቅርበት እየተከታተለች እንደሆነና ዜጎቿን ደህንነት ለመጠበቅ አስፈላጊውን እርምጃ ሁሉ እንደምትወስድ ገልጸዋል። በአሁኑ ወቅት ቻይና የኢራን ዋነኛ የንግድ አጋር በመሆኗ ይህ የአሜሪካ ውሳኔ በተለይ በነዳጅ ግብይት ላይ ከፍተኛ ተጽዕኖ ይኖረዋል ተብሎ ይጠበቃል። ህንድ ከኢራን ጋር ያላትን የቆየ ኤነርጂና የስትራቴጂካዊ ግንኙነት ከግምት ውስጥ በማስገባት ሁኔታውን በጥንቃቄ እየተከታተለችው መሆኑ ተገልጿል። የኒው ዴሊ ባለስልጣናት ይህ የታሪፍ ዛቻ በሀገሪቱ የነዳጅ ዋጋና በኢኮኖሚ እድገት ላይ ሊያመጣ የሚችለውን ተጽዕኖ እያጤኑ ሲሆን ብሔራዊ ጥቅማቸውን ለማስጠበቅ ከዋሽንግተን ጋር የዲፕሎማሲያዊ ንግግር ሊያደርጉ እንደሚችሉ ተጠቁሟል። ችግሮች በዲፕሎማሲያዊ መንገድና በ2015 የኒኩሌር ስምምነት መንፈስ መፈታት እንዳለባቸው አሳስበዋል። ጀርመንና ዩናይትድ ኪንግደም የአርክቲክ ክልልን ለመጠበቅ የኔቶ ኃይል ወደ ግሪንላንድ እንዲንቀሳቀስ ጠየቁ። ጀርመንና ዩናይትድ ኪንግደም ኔቶ ዋልታ ጋርድ ማቋቋም አለበት ብለዋል። ሀገራቱ በአርክቲክ ክልል የቻይናና ሩሲያን ተጽዕኖ ለመቋቋምና የአሜሪካን ዱካ በግሪንላንድ ለመመለስ ኔቶ ተመጣጣኝ ኃይል እንዲያሰማራ ጠይቀዋል። በተያያዘም ዩናይትድ ስቴትስ ግሪንላንድን በኃይል እጠቀልላለሁ ማለቷን ተከትሎ የኔቶ አባል የሆነችው ዴንማርክ ኔቶ ግሪንላንድን እንዲጠብቅ ጠይቃለች። ዴንማርክ የትኛውንም የዩናይትድ ስቴትስ የኃይል እርምጃ ኔቶ መመከት አለበት ብላለች። ፓስተሩ ከነተከታዮቻቸው እስልምናን ተቀበሉ። በደቡብ አፍሪካ ውስጥ በሚገኝ ቤተክርስቲያን መሪ የነበሩት አብርሃም ሪችመንድ በአጠቃላይ ወደ 100 ሺህ የሚጠጉ አባላት ያሉት የቤተክርስቲያን መሪ በመሆን ለረጅም ዓመታት ማገልገላቸው ተነግሯል። ሪችመንድ አላህ ወደ ቀጥተኛው መንገድ በመራው ሰዓት
የሱን አስተምህሮ ይከተሉ የነበሩ ሰዎችም ጭምር ሸሃዳ መያዛቸው በርካቶችን አስገርሟል። አብርሃም ሪችመንድ እስልምናን ከተቀበሉ በኋላ ለቅዱሱ የሐጅ ጉዞ ወደ ሳዑዲ አረቢያ ማቅናታቸው ተነግሯል። በዊልቸር ሄዶ በእግሩ የመጣው ግለሰብ አነጋገር። ልጅ የአባቱን የኡምራ ጉዞ ባጋራበት ሰዓት በርካቶችን አስገርሟል። የሐሪስ ዋሂድ አባት በገጠማቸው የጤና ችግር ለረጅም ዓመታት በዊልቸር ላይ መቆየታቸውን ተናግረዋል። ይሁንና በዊልቸር እየተገፉ ኡምራ ለማድረግ የሄዱት አባቱ በአላሁ ሱብሓነሁ ወተዓላ ረሕመት ጤናቸው ተመልሶ በእግራቸው መመለሳቸውን አጋርቷል። በንግግሩም አባዬ በዊልቸር ወደ ኡምራ ሄዶ በእግሩ ተመልሷል። ይህ የአላህ የሁሉም ነገር ባለቤት መሆኑን ማሳያ ተአምሩ ነው ብሏል። ይህ ኃይለኛ ምስክርነትም የእምነት ጥንካሬ፣ የተስፋን ውበት ያሳያል በማለት የአባቱን የኡምራ ጉዞ አጋርቷል። በመጨረሻም ወደ ቢዝነስ ጥንቅራችን አለፍን። ኢማን መሐመድ እንደሚከተለው አዘጋጅተዋለች። ተከታትለን እንመለስ። የኢትዮጵያ የንግድ ተወዳዳሪነት የሚያሳድግ የማክሮ ኢኮኖሚና የሕግ ማሻሻያ ተደረገ። የኢትዮጵያ የንግድ ምህዳር ተወዳዳሪነት የሚያሳድግ የማክሮ ኢኮኖሚና የሕግ ማሻሻያ መደረጉን የንግድና ቀጠናዊ ትስስር ሚኒስተር ዶክተር ካሳሁን ጎፌ ገልጸዋል። የኢትዮ ጃፓን የንግድ ፎርም በአዲስ አበባ እየተካሄደም ይገኛል። የንግድና ቀጠናዊ ትስስር ሚኒስተር ዶክተር ካሳሁን በዚህ ወቅት የሁለቱ ሀገራት የንግድ ልውውጥ በመልካም ጎዳና ላይ እንደሚገኝም ተናግረዋል። በዚህም በጃፓን ገበያ ለኢትዮጵያ ቡና፣ ለሰሊጥ፣ ለአበባ እንዲሁም እሴት ለተጨመረባቸው አንዳንድ ጨርቃጨርቅና የቆዳ ውጤቶች ያለውን ፍላጎት እያደገ መምጣቱን አስተውሏል። የኢትዮጵያ መንግስት የንግድ አካባቢን ለማሻሻል ተወዳዳሪነትን መጨመርና የግሉን ዘርፍ ማነቃቃት የሚያስችሉ አጠቃላይ የማክሮ ኢኮኖሚና የሕግ ማሻሻያዎችን እያከናወነ እንደሚገኝም ተናግሯል። የጃፓን ባለሀብቶች በዚህ ሰፊ የገበያ ልዩ እድሎች እንደሚጠቀሙም ሚኒስተሩ ጥሪ እንዳቀረበላቸው ተገልጿል። ፎርሙ የሁለት ሀገራት የንግድ መሪዎች ተጨባጭ አጋርነትና ኢንቨስትመንት እድሎችን የሚያዩበት መሆኑን አመላክቷል። በውጭ ጉዳይ ሚኒስቴር የመካከለኛ ምስራቅ እስያና ፓሲፊክ ሀገራት ጉዳዮች ዳይሬክተር ጀነራል አምባሳደር ደዋኖ ከድር በበኩላቸው ጃፓን ለኢትዮጵያ የልማት ጉዞ የቴክኒክ እውቀትና ልምድ በማካፈል ድጋፍ እያደረገች መሆኑን ጠቅሰዋል። የጃፓን መንግስትና የግሉ ዘርፍ ለኢትዮጵያ ኢኮኖሚ እድገት እያደረጉ ያሉ አስተዋጽኦን በማድነቅ የጃፓን አልሚዎች እነዚህ ሰፊ እድሎችን እንዲጠቀሙ ጥሪ አቅርበዋል። የጃፓን የውጭ ጉዳይ ሚኒስትር ዴኤታ በኢትዮጵያ የሎጂስቲክ ማዕከልና ቀጠናዊ ኢንዱስትሪ መሰረት የመሆን አቋምን በጃፓን ኩባንያ ዘንድ ትልቅ ትኩረት ማግኘቱን ጠቁሟል። የኢትዮጵያ መንግስት የዘርፉን እድገት ለማረጋገጥ እያከናወናቸው ያሉ ስራዎችን የሚያደንቁ መሆናቸውን አስተውሏል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን በአሁኑ ወቅት ኢትዮጵያ የውጭ ቀጠና ኢንቨስትመንት መሳብ ብቻ ሳይሆን ጥራት ያለው ዘላቂ የስራ ዕድል የመፍጠር እንዲሁም የቴክኖሎጂ ሽግግር የሚያወጣውን ኢንቨስትመንት እንዲኖር እንደምትደግፍም ተናግረዋል። በመንግስት በሀገሪቱ የሚሰማሩ የውጭ ባለሀብቶች ከፍተኛ ኢንቨስትመንት ማበረታቻ እንደሚያቀርቡ ጠቁመው በዚህ ረገድ ፎርሙ የጃፓን ባለሀብቶች በኢትዮጵያ ኢንቨስትመንት ላይ እንዲሳተፉ መንገድ እንደሚከፍትም ገልጸዋል። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር